أرستو نور التوحيد لا يتوحيد برهان وظلمات ጨለማዎች الشرك የሽርክ ደግሞ ንብርብር ጨለማዎች ስለ ተውሂድም የምናየው ይሁን ስለ ሽርክ ጨለማዎች የምናየው ማስረጃዎቻችን እኛን ልዩ የሚያደርገን እስልምና ውስጥ አሉ ከሚባሉት ቡድኖች በጠቅላላ ሁሉ ጉዳያችንን ምን መዝነው في ضوء الكتاب والسنة كتابنا سنن መድኃኒት ማስረጃ አድርገን በማጠቀሳችን ነው ለምንድነው ከዚህ አርዕስት የማይወጣው ከተውሂድ ማለት ነው ምክንያቱም የሰው ልጅ እድለኝነቱ የሚሳካው ይህን ተውሂድ አጥብቆ በመያዝ ነው في الدنيا والآخرة ነገር ግን እናንተው ራሱ ታዘቡት ሰዎች ከተውሂድ መራቅን እንደ ስልጣኔ የሚቆጥሩበት ዘመን ላይ ነው አይደለም ያለነው حتى ዳዕዋ የሚያረጉ ሰዎች ለየት ብለው ሰው ዘንድ መቅረብ ከፈለጉ ይሄን አርዕስት ገፋ ያረጉታል ለምን ሲባል በቃ አርዕስቱ ችግር እንዳለበት ይታወቃል ችግር ስላለበት ነው አይደለም አላህ 124000 ወሂ የሚያስተላልፍላቸው የሆኑ መልእክተኞችን የመረጠበት ምክንያት 124000 ኑህ 950 ዓመት ተጣርቶ በጣም ጥቂት ተቀባይ ብቻ ያገኘበት ዳዕዋ ነው ነብዩ ሰለላሁ ዐለይሂ ወሰለም በሳቸው አንደበት ዳዕዋ ተደርጎ የተቀበለው ምን ያህል ነው መጨረሻ ላይ እኮ ነው ከ23 ዓመት ትግል በኋላ اذا جاء نصر الله والفتح ورأيت الناس يدخلون في دين الله افواجا የተባለው ከ23 ዓመት በኋላ ከዚህ ምን እንይዛለን ከኛ የሚጠበቀው በዚህ ሐቅ ላይ መጽናት እንጂ የሰዎቹ ብዛት ሊያሳስብን አይገባም ምን የሚያደርጉት ይሄን ዳዕዋ የሚከተሉት ሰዎች ምን ያህል ደረሱ አርስቱ ይቀየርላቸው እስቲ ለነሱ የሚመቸው ነገር እናምጣላቸው እስቲ ሊባል አይገባም ለምን ህዝቡ ያለበትን ስናየው አሁንም ድረስ ከሽርኩ ያልተላቀቀ ስንትና ስንት ህዝብ አለ ዛሬ እኛ እዚች መስጂድ ውስጥ ይሄው ይሄን ዳዕዋ ልናደርግ ሌሎች ደግሞ ሽርክ ሊያስፋፉ በአምባሳደር ቲያትር ብለው መንግስት ደግፏቸው መጅሊሱ ደግፏቸው ሽርክን ለማስተላለፍ ቲያትር ቤት ገንዘብ ከፍለው ገንዘብ አስከፍለው የሚያስገቡ ሰዎች አሉ ይሄ ልብ በል ጦርነቱ ይቀጥላል ዓለም ከተፈጠረች ጀምሮ እስከ ቂያማ ድረስ ጦርነት አለ እውነተኛ ጦርነት ማለት ያላህን ቃል ከፍ ለማድረግ መታገል ነው በዘርህ እንዳትሰገሰግ በማይረባ አርዕስት ቢዚ እንዳትሆን ተውሂድ ላይ አጥብቀህ ያዝ ለምን ደግሞ ሌላ አጽኖ ልንሰጠው ይገባል ከፊሎች ራሳቸውን نحن أهل السنة والجماعة ምናም ብለው ይጀምራሉ ومن أصول أهل السنة والجماعة ምናምን ይሉና ሽርክ ህዝቦች የሚያጨማልቁበት ሰው የሚከፍርበት ቦታ ሄደው ነብያት የተጣሩለትን ጥሪ አይደለም የሚጣሩት እዚህ ግባ ማይባሉ ከሰው ጋር ያላቸውን ኺላፍ ቀብር ለሚያመልከው ሰው አራግፈውለት ይመጣሉ እነዚህ ሰዎች በሱና ሊታከሙ ይገባል ለዛ ነው في ضوء الكتاب والسنة በኪታብና በሱና መታጠብ አለበት እንዴት ሰው ቀብር የሚያመልክ ሰው ዘንድ ሄዶ እርስ በእርስ በይነ ሰለፊይን ስላለ ይሄ ነገር መጅሩህ ነው ወይ ማቁል ነው ወይ ቁቁቁ ነው ወይ ለህዝብ የማይገባ ነገር አስረክበው የሚመጡ ሰዎች አሉ አላህን ሊፈሩ የሚገባቸው አህለ ሱና ወልጀማዓ ልዩ የሚያደርገው ትልቁ ሽርክ ተቀምጦ ሌላ ርስታ ያነሳ ይሄን አስምሩልኝ ሰው መሰብሰብ ቀላል ነው ሽርክ የሚሰራበት አገር ውስጥ ስለ ሱሪና ስለ ጀምኢያ ለአመታት ሲሰብኩ የነበሩ ሰዎች ነበሩ አልነበሩ ዛሬ መጨረሻቸው ምን ሆነ እርስ በርስ መባላት ነው አይደለም ማንንም ይሁን ማን አንድ ሰው ከዚች ከቀጥተኛዋ መንገድ ውጭ ሲወጣ ሱሪ ጀለብያ ጀምኢያ የመሳሰለው ይያለ ሲጠራ አላህ በዱንያ ያቀምሰዋል ብዙ ሳይሄድ ህዝባችን ያለው ሂድ ስልጤ 100% ሙስሊም ነው ይባላል ስልጤ ውስጥ ድብን ያለ ሽርክ አለ ሂድ ራሳቸውን እንደ ጀግና የሚቆጥሩት የእስልምና ባለውለታዎች እኛ ወለየዎች ነን የሚሉት ተጀምሮ እስኪያልቅ ወሎ ሆኖ ቀበሌ ሆኖ ሽርክ የሌለበት የለም መስጂድ ውስጥ ከሰው ቁመት በላይ ቀብር ላይ ቤት ተሰርቶ የሚመለክበት ሀገር ላይ ነው ያለነው ሐረር ሂድ አባድር ጾማ ያሳድር የሚባልበት ሀገር ላይ ነው ያለነው ሂድ በባሌ ራሳቸውን እኛ እኮ የሱና ሰዎች ነን ሚሉ ሰዎች ያሉበት ሀገር ላይ ያ ሸምሰል አናጂና ያ ሂርቆ መዛሚራ ይባላል እናንተ ችግረኞችን ሁሉ መርዳት የምትችሉት የምስኪኖች አባት ኑሩ ሁሴን ሆይ የተባለ ይጠራል ስለዚህ ይሄ ችግር ያለበት አገር ላይ ሌላ አርዕስት ይዞ የተነሳ ሰው ወየውለት ለነብሱ ወየውለት ለነብሱ ወየውለት ለነብሱ ሰዎች ስሜት እየጋለባቸው እንደሆነ የምታውቀው አህባሽንና አህባሽ ያልሆኑ ሰዎችን እኩል ለማድረግ የሚሞክሩ ሰዎች አሉ ወላሂ ቢላሂ
ተላሂ ብዬ መሰክራለሁ ኢንሻአላህ ምናምን የሚል ቢቀባም ይሄ ለአላህ ሲባል አይደለም። ተረዳኸኝ? ዑመር ኮምቦልቻ አህባሹንና ትላንት የሱና ሰው የነበረም ይሁን ዛሬ የተሳሳተም ሰው ይሁን ይሄን ሰው እኩል ለማድረግ ከሞከርክ አንተ ወላሂ ነፍስን አምላኪ ለመሆን ነፍስ አምላኪ ተብሎ ላይ ሊለጠፍብህ አይገባም። ስሜት እንደገባበት በዚህ ዘመን በየብዙ ቦታ የሚደረገው ዳዕዋ ተመልከተው። ሰው ይነሳና ቢስሚላህ አልহামዱሊላህ ይልና ሌላ ርዕስ ውስጥ ይገባል። ቢስሚላህ አልহামዱሊላህ ብለ ፖለቲካ ማውራት አይቻልም። ከዲን ውጭ ያለን አርዕስትም ከሰዎች ጋር የተጣላኸውን የዲን ቅብ እየቀባህ የዲን አታስመስለው። የዲንማ ቢሆን ነብዩ ሰለላሁ ዐለይሂ ወሰለም አይሻ ረዲየላሁ ዐንሃ ምን ትላለች? አንድም ቀን ለራሳቸው ተበቀለው አያውቁ። አንድም ቀን የአላህ ዲን ሲነካ ግን ምን ነበሩ? እሳቸው ፊታቸው ይኮሳተር ነበር። መዲና ተቀምጠው የመን ውስጥ የምትመለከዋ ቀብር ታሳስባቸው ነበር። እስቲ ዛሬ እናንተው ፈትሹት። ዳዕዋ ብለው በየክፍለ ሀገሩ የሚንቀሳቀሱ ካሴት የሚቀዱ ሰዎች ዋና የአርስታቸውን አስኳል ተመልከቱት እስቲ ምን ታይበታለ? አንድ ክፍለ ሀገር ላይ ሄድኩ ስለ ሽርክ ዳዕዋ ያረኩ አንድ ሰዓት ሲሞላኝ ሰዓት አልቋል ተባልኩ። እዚህ አካባቢ እነ ሙስጠፋ ፊትና ያስቸግራችኋል ምናምን ስል እቺንማ በሰፊው ሂድባት ብሎ 57 ደቂቃ ጨመረልኝ። አትሳቁ፣ አልቅሱ ለይሰ ሚነ ሱና። ይሄ ሱና ሰዎች ባህሪ አይደለም። ስለ ተውሂድ ኪታቡ ተውሂድ ነው ይዤ ሄድኩት። ስለ ሽርክ እያነሳው አገሪቱ ላይ የሚደረገውን ሽርክ በተግባር እያነሳው አንድ ሰዓት ሲሞላኝ ሰዓት አልቋል ብለውኝ ስለነ ሙስጠፋ ብዬ ስለ ሰው ልክ ነው ጥፋት ላይ ናቸው። እንዴት ሽርክና የነ ሙስጠፋ ጉዳይ አንድ ሰዓት ለ57 ደቂቃ ይሆናል? አልተረዳችሁም? አንድ ሰዓት ለ57 ደቂቃ። እባካችሁ ትክክለኛ ተርቢያ እንደራረግ፣ አላህን እንፍራ። አገሪቱ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በሽርክ ተወራለች። እኔ ምፈራው ልንገራችሁ ለነገ ምን የሽርክ መንዙማ ወንድ ኮንክ እስቲ እንትን ተናገር ሚል ትውልድ እንዳይመጣ ፈራለሁ። ይሄን ደግሞ ከሀባሽ አልፈራው። ራሱን ወደ ሱና ያለ ዕውቀት እያስጠጋ ወንድ ኮንክ እስቲ እንትን ከሆናችሁ ሚል አገሪቱ ላይ የተምታታበት ንቅለ ተከላ የሚያስፈልገው ብዙ ወጣት አለ። አለ ሱናዎች የሚታወቁት መጀመሪያ ሽርክን በመቃወም ነው። ስለ ሽርክ ሲወራ የሰለቸው ወጣት መጥቷል። እናንተው ታዘቡት። ስለ ሽርክ ይሄው እኛ እስከ ዛሬ ድረስ ሰው ጁንታ በሚልበት ዘመን መንዙማ ቁጥር 5 ተለቀቀ አይደል? ምን ያህሉ ሰው ሰምቶታል? ገና ሳዳት መሐደር ስለ ሽርክ ሊያወራን በቃ እና አሪፍ እናቀዋለን ብሎ ይዘለዋል። ሽርኩ ግን እንዴት ስልቱ ተቀይሮ እንደመጣ ታቀዋለህ ወይ? ሽርክ አንዴ ሰምቼዋለሁ ብለህ የምትተወው ነው። ስለ ፖለቲካ ሲሆን ብሎ ሳንቲሙን እየጨረሰበት ዳውንሎድ እያደረገ ይሰማል። ስለ ሰው ይሄ ረድ ምናምን አይገርምም? አስገባለት እኮ እንትና እኮ አይፈራቸው ወላሂ የኢኽላስ ስላለመሆኑ አስገባላቸው ወንድ ነው ምናም የሚባል ቃል ካለ ዲን አይደለም። ዲን ይሄ ከወንድነት ከሴትነት ሱሪ ከማውለቅ ሱሪ ከመልበስ ጋር የተገናኘ ጨዋታ የለው። ረድ ስታደርግ ለአላህ ብለህ ከሆነ ወንድነህ አንተ እኮ ሰጣቸው እኮ ምናም ልትባል አይገባም። መስጠት አይደለማ ወንድነት አይደለማ። የብረት አንሺ የብላክ ቤልት የብሉ ቤልት የየሎ ቤልት ጨዋታ አይደለም፣ ዲን ነው። እያንዳንዷ ቃል ኢኽላስ የሚጠየቅላት አንገትህን በሰይፍ ብትሰላ የኢኽላስ ጉዳይ ቁጥር አንድ ሆኖ የሚመጣበት እስልምና ውስጥ ነው ያለነው። እንተቢሁ ከባድ ጥንቃቄ ያስፈልጋል። ራስን ወደ ሱና አስጠግቶ መፎገር መጎረር አይደለም። የትኛዋ ናት ሱና? ረድ የት ድረስ ነው ሊሄድ የሚገባው? አህባሽን ትተህ ሌሎች ሰዎች ላይ ብትዘምት ወላሂ አንተ ያላ ሰው አይደለም። አህባሽ ከአንድ ቴሌቪዥን ጣቢያ አልፎ 2 ገባ፣ ከ2 አልፎ 3 ሊገባ ነው። ምን ትጠብቃለህ አንተ? አህባሽ ሆኖ የሞተ ሰው ዘላለም ዓለሙን ከጀሃነም ይወጣል? አይወጣም። ይሄ ግን እኛ ዘንድ ቦታ የለውም። አልተረዳችሁኝም? አህባሽ ሽርኩን በአደባባይ እየለቀቀ ነው። ከዚህ ሀገር መንግስት አልፎ የውጭ ሀገር መንግስታት ሁሉ ይደግፉታል። እኛስ ረድ ማድረግ ማላይ ነው የምንፈልገው? ወይ ማላይ ረድ ሲሰጥ ነው አንጀታችን የሚረካው? አንጀትህ ከረካይ ውሸት ነው። ይሄ አንጀት ከማርካት ልብ ከማንቀጥቀጥ ጋር አይደለም ረድ የሚያያዘው። እንዴት የሽርክ መስአላ ቀላል ተደርጎ ይታያል? እስቲ ወንድ ከሆንክ አንተ ሽርክ መለቃቀም ምናምን ሳይሆን እስቲ ወንድ ከሆንክ እንትናን ተናገረው ምናምን። ሴት ናት እንዴ እንደዚህ ብላ የምትጠይቀው? ሴት ናት አይደል? ወንድ ነህ እንዴ ላገባ ፈልጌያለሁ ምናምን የምትለው? ወንድ ልጅ እንደ ወንድ በሱና የተኮተኮተ ሰው ስለዚህ ያወራል? ብረታንሺ ምናምን ነው አይደል አየው የኔን ምናምን የሚለው። እኛ መሃል ይሄ በሽታ ያለበት ሰው ካለ ከኛ እንዳይጠጋ ከኛ ስላልሆነ
እኛ አይደለም ዛሬ ከ10 ዓመታት በፊትም በእንዲህ አይነት በሽታ አላህ አልከፈንም ጌታችንን እናመሰግነዋለን። እነ ያሲን ኑሩ ላይ ረድ ብንሰጥም በዘመኑ ስተታቸውን ጠቀስ ሰው ተማረበት አበቃ አላህ ይምራቸው ነው የሚባለው እንጂ እኔ ከፈለኩ እኮ ይሄንን ሰውዬ እኮ ብፈልግ እንዲያረግ ማን አንተ የረድ ጉረኞች በዚህ ዘመን አሉ የሉ እኔ ምናምን እያሉ ዲን ላይ የሚያወሩ ወንድ ከሆንክ አገሪቱ ላይ አህባሽ በየቤቱ በተብሊግ አማካኝነት እየዞረ ሽርክን እየተከለ ነው። ወንድነትን አሳያ ሽርክን አናቅልለው። ትንሽ ኪታቦች ላይ የሰው ልጅ በዱንያም በአኺራም እድለኝነቱ የሚረጋገጠው በተውሂድ መሆኑ ተነግሯል አልተነገረ? ዛሬ ስለ ተውሂድ ስለ ተወኩል ስለ ሸፋዓ ምናምን ገጠር ሄዶ ከማስተማር ይልቅ ገጠር ተሄዶ ነገሌ የሚባሉ አሉ። ስለነገሌ ስንናገር ደግሞ ሚከፋቸው አሉ። እነማን ናቸው ሚከፋቸው? ስለነገሌ አታውራ ስለ ሽርክ አውራ ሰው ሚከፍርበት ቦታ ላይ እንልሃለን። ስለዚህ አላህ ባሪያዎች ሆይ ከባድ ጥንቃቄ ያስፈልጋል። ያላህ ዲን ያላህ ነው። ለመበቀል እኮ ብንፈልግ እኛን ሊገሉን የሚመኙ ሰዎች በድምጻችን ይሰማ ጊዜ ነበሩ አልነበሩ? መተው እጃችንን ይዘው በአላህ ይቀርበሉን ልንገላችሁ ስንለማመድ ሁሉ የነበርን ሰዎች ነን አላህ መራን ሲሉ የነበሩ ሰዎች አሉ። ስማቸውንም አንጠቅስም። አላህ እኛንም እናንተንም አውፊ በለን ብለን ነው ምንተው። ዛሬ ሰው ውስጥ ይረዳ አርግበት ያሳይሃል። የመካ ሙሽሪኮችን ነብዩ ከተዋጉት በላይ ቀለሊት ይዋጋሃል። ረዱ የሚገባው ከሆነ ሊቀየርበት ነው የሚገባው። እንዲህ አይደለም ግን አሁን በዚህ ዘመን እያየን ያለ ነው። ዝም ብላችሁ እናንተ ታዘቡት እስቲ። ለተውሂድ ምን ያህል ቦታ ተሰጥቷታል? ይሄ እርስ በርስ ደግሞ ለመጨፋጨፍ ምናምን ምን ያህል ቦታ ተሰጥቶታል? ሜዳው ላይ እኔ ሰው ከፋው አልከፋው ብቻህን ነው ቀብር የምትገባው። ሐቁን እንናገር አይደለም ዛሬ ልብ ያላቸው ሰዎች ባሉበት በሰልፉ ዘመን ሰው በሰከረበት ዘመን እንኳን እውነቱን ተናግረናል አልተናገርንም? የተቀበለ ተቀበለ አላህ ሂዳያ የሻለት ሰው ከዛስ ሰዎች ቀስ እያሉ ሚማሩትን ተማሩ። ስለዚህ እባካችሁ ዲንና ስሜትን ለያይተንኒ የተውሂድ ጉዳይ ቀላ አትታይ። በተለይ በየክፍለ ሀገሩ ክፍለ ሀገር ላይ በእርግጠኝነት ነው የምላችሁ እየተደወለ ይጠየቃል። እኛ ጋር አንድ ሰው ዛሬ ሞቶ በአመቱ በዛ ወር ላይ ምናምን አባትየው ከሞተ ቀጥታ የሚደረገው ለቅሶ ገና ሰውየው ሳይቀበር የሆነ ነገርማ እዚህ ቤት ገብቷል የሚባልበት አገር ላይ ነው አይደለም ያለ ነው። ሄደን እናስፈታ። አባትህ እኮ የዛሬ 2 ዓመት በዚህ ጊዜ እንዲህ አይነት አገር ላይ ተቀምጠን ችግር የለም። እኔ ላይ ሌት ተቀን ሰው ረድ ያርግ ቢፈልግ አልመልስም። ለምን እመልሳለሁ? እንዲህ አይነት ጀሃነም ዘላለም ዓለም የሚያኖር ስራ የሚሰራበት አገር ላይ ተቀምጠን መልስ ልንሰጥ ልናስተምር የሚገባው እነማን ነው ወንድሞች? እነዚህን ሰዎች ነው አይደለም ከሳት ማውጣት የሚገባው። ዛሬ ሰው በምን ቢዚ እንደሆነ እናንተ ብቻ ራሳችሁ ታዘቡት። መግቢያ እንዲሆን ነው። አንድ ነገር አይተን ዝማልን ታገስን ማለት ያ ነገር ልክ ነው ማለት አይደለም። ልብ በሉ። ዳዕዋውን ሊያጠፉ የተነሱ ብዙ ሰዎች አሉ። ሶሻል ሚዲያ ላይ ማይረባ ነገር የሚጽፉ አንዱን ተነስቶ አንዱ አቡ ለሃብ ነው ይላል። ተመልከት። አቡ ለሃብ የሞተው ማለት አህባሾችን አቡ ለሃብ ሲል ማትሰማው ሌላውን ሰው ይነሳና ምን ይላል? እገሌ እኮ ማለት አቡ ለሃብ ነው ይላል። ሹፍ እንዲህ አይነት አላህን የማይፈሩ ዲን ወላሂ ዲን መቅራትማ ሱፊዮችም እኮ 17 ዓመት አረብኛ ነሁ በላጋው ምኑን ቀራ ነው ይላሉ። ትልቁ የእስልምና አስኳል አላህን መፍራት ነው። ሲጋራ ጫሾች አላህን እየፈራው ዊኒስተኑን በሮዝማን ላጭሰው እኮ አይሉ። እነሱ እንደው አላህ ይማረን ነው የሚሉት። አላህ ከዚህ ነገር ያላቀን ዱዓ አድርጉልን ነው የሚሉት አይደለም። ዛሬ ኡስታዝ እገሌ ይባልና እገሌ እኮ ማለት አቡ ለሃብ ነው ብሎ ይጽፋል። አቡ ለሃብ ነው የሚባለው ሰውዬ እኮ በሽርክ ላይ የለም እኮ። ሽርክ ላይ ያሉትን ሰዎች ዝም ይላል። ስተት አለ ካለ ስተቱን ማረም እንጂ ተነስቶ አቡ ለሃብ ይላል። ሌላው በዚህ ይነሳል። እነገሌ እኮ እንደዚህ ናቸው ይላል። አላህን ሊፈሩ ይገባል። አላህ ሁላችንንም አንድ ቀን እዚህ ምድር ላይ ያሳደረን ማለት ቻንስ ሰጠን ማለት እንጂ እንድንጨማለቅበት አይደለም። አንድ ቀን ካደርክ ጌታን አመስግን፣ ተውበት እንድታደርግ ላኢላሃ ኢላላህን እንድታሳምር እንጂ ለሌላ ጉዳይ አይደለም። አንድ ቀን ይሰጣል። ስንቶች እየሞቱ አይተናል። ስንቶችም ከሞት ተርፈው አይተዋል። አንዷን ቀን እንደ ቀልድ እንዳንወስዳት። ሲያበቃ ያበቃል ነገሩ ሁሉ።